ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም አገልጋይ ጸገነት እንዳልካቸው ዘነበን ከፖለቲካ ቀስቀሳ እንዲወጣ ገሰጸች። የኛ ስራ ክርስቶስን ማጉላት እንጂ መሪም ማጉላት አይደለም፣ መፍትሄ የሚያመጣው ነገር አልተናገርክም ስትል እንዳልካቸው ዘነበን ወቅሳለች። ከሰሞኑ በተደጋጋሚ እንዳልካቸው ዘነበ ምርጫውንና የፖለቲካ ቀስቀሳ ያደረገ ሰዎች ግራ እስኪጋቡ እንደ ፖለቲካና እንደ ወንጌልን በሚያራምደውና አዳነች አቤቤ አብይ አህመድ እያለ አገልጋይ ጥላሁን ጸጋይን ጭምር አገልግሎቱን እያስነቀፈ እንደሚገኝ ይታወቃል። በዚሁም ወቀሳዎች፣ ትችቶች ይህንን ሰው ተውበሉት ወንጌልን እያሰደበ ነው የሚሉ መልእክቶች በተደጋጋሚ አይተናል። በዚህ ላይ መልእክት እያሰናዳን ነበር። እዚህ ያልተገባ ተግባሩ አገልጋይ ጸገነት ተከታዩን ብላለች። ክርስቶስን የሚያጎላ መፍትሄ ሊያመጣ የሚችል ነገር ላይ ሊሆን ክርስቶስን ሊያጎላ የሚችል ነገር ላይ ሲገባ አንድ ሰውን ደግፈ ስለ መሪ እሱ እንዲህ ነው ማለት ከኛ አይጠበቅም፣ ለኛም አይጠቅምም። እኛ እይታችን ሰማያዊ ነው። እኛ እይታችን ክርስቶስ ነው። ከእውነት ጋር እንቆማለን። የተናገርከው ምናልባት ትክክል ሊሆን ይችላል ማለት ግን የሰው ስም የመሪን ስም እያነሳን እኔ በሱ አልደራደርም ይሄን አስተካክሏል ማለት ትክክል አይደለም። ለኛ የተናገርከው ነገር መፍትሄ አያመጣም። እኛ ስራ ክርስቶስን ማጉላት እንጂ መሪ ማጉላት አይደለም። ወደ መፍትሄ የሚያመጣው ነገር አልተናገርክም። የዘረዘርካቸው ነገሮች ለኢየሱስ ምስክርነት የሚሆኑ አይደሉም። የማይታየው ከሰማይ ትውልድ ሊያረጋጋ የሚችል መልእክት አይተህ ንገረን። የሰው አይን ያላየው የሰው ጆሮ ያልሰማው መልእክት አምጣ እንጂ ስለ ሰው አታውራ ስትል ተናግራለች። እንዳልካቸው ዘነበ የመንግስት ወይም የፖለቲካ ስልጣን አስጠባቂ አይደለም። ካልሆነ ጎራ ለይቶ ወደ አንዱ ጎራ መጠቅለል አለብን። መንግስት የራሱ ካድሬዎችና ለስራው የተመደቡ ሰዎች አሉት። የመንግስት የስልጣን ቆይታ የሚወሰነው በሰላም በማህበራዊ ኢኮኖሚያዊና ሊታዩ የሚችሉ ጉዳዮችን መሰረት በማድረግ እሱም በህዝብ የጋራ በሆነ እንጂ መሀል ሀገር ላይ ተቀምጦ አይደለም። ይህን ንግግር ሌሎች አካባቢዎች ቢደግመውም የህዝብ ስሜትስ እንዴት ነው የሚለውን ዞር ብሎ ማየት ነው። ሌላው ለምን ይጮሃል ብሎ መጠየቅም ተገቢ ነው። እንዲህ ያሉ ሁኔታዎች ባሉበት አንድ ጽንፍ ይዞ ስርዓትን የማስቀጠል ወይም ሌላ እንዲተካ የማድረግ የመጠበቅ አይደለም ያንተ ስራ ተሰጥቶሃል። ታላቁ የወንጌል ተልእኮ መወጣት መመስከርና ልድን ማስመለጥ ነው ያንተ ስራ። አገልጋይ ጥላሁን ጸጋይም እንደ እረኛ ሊመክረውና ሊገስጸው ስለሚገባ ቀድመን ያሳወቅነው መሆኑን ለመንገር እንወዳለን። በተቃዋሚውም ያሉ ሰዎች በሰዎች የሚመራ ነውና እነሱም ወንጌል ያስፈልጋቸዋል። ያንተ አካሄድ ግን የጴንጤ መንግሥት ከማስባል ውጭ እነሱም ቢሆን የሚጠቅም አይደለም። እንደውም ከነፓርቲያቸው አዳነችም ጠቅላዩንም እያስበላሃቸው ነው። አባቶች ዋጋ የከፈሉለትን ወንጌል በመንግስት ድጋፍ እዚህ አልደረሰም። እንደውም የመንግስት ስም ሲታከልበት የጴንጤዎች በመባል በመልካም የሚታወቀው ስማችን በሐሰተኛ ነቢያትና የካድሬ ስብስብ በሆነው ካውንስል መሪዎችና ሌሎች ጉዳዮች ገደል ነው የገባ። ደግሞ ጥቂት ግለሰቦችን ነው ያበለጸገው። መጥፎ ስሙ ግን ቤቱ ተቀምጦ ላለው ጌታውን የሚወድና የምንኖርለት ጉዳይ እርሱ ነው ላለው ለሚለው ለሚሊዮን ጴንጤ ተረፈ እንጂ። ይህ አይነት አካሄድ ካውንስሉ የተባሉት ካድሬዎች በየመድረኩ የተገኙ ወንጌልን እያሰደቡ ያሉት እነሱ ይበቃል። በመሆኑም ከዚህ አካሄድ ፈጥነህ ውጣ። ካልተመለስ ወደ ጥላሁን ጸጋይ አገልግሎት መፈተሽ ስለሚኖርበት ወደዛ እንመጣለን። ሞንጆሪኖ ልጅ ቢኖራት ኖሮ የልጅ ፍቅር ይገባት ነበር። ቴዎድሮስ ጸጋይ በቁጭትና በወቀሳ የተሞላ መልእክት አስተላለፈ። ቴዎድሮስ ጸጋይ በቅርቡ ባስተላለፈው መልእክት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በትግራይ ክልል ወጣቶችን ለዳግም ጦርነት እየመለመለች መሆኑን ተከትሎ የሰነዘረባት ጠንከር ያለ ትችት በብዙዎች ዘንድ መነጋገሪያ ሆኗል። ቴዎድሮስ ጸጋይ በንግግሩ የሰው ልጅ አንድ ጊዜ ሊሳሳት እንደሚችል ጠቅሶ ያለፈው ጦርነት ለትግራይ ሕዝብ ደህንነትና አንድነት ተብሎ የተጀመረ መስሎን መስጠት ለጥቂት ግለሰቦች ጥቅም ስንል የገባንበት ነበር በማለት የጸጸት ቃሉን ሰጥቷል። በወቅቱ በህወሓት ፕሮፓጋንዳ መታለሉን በግልጽ ያመነው ቴዎድሮስ ጸጋይ ግን ዳግም የሚታለልበት አእምሮ እንደሌለውና ምንም በተደጋጋሚ የሚታለሉ ካሉ አእምሮ የሌላቸው ብቻ እንደሆኑ በቁጭት ገልጿል። በተለይም ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ላይ ያነጣጠረው ትችቱ
ግለሰቧ የማሰብ አቅምም ሆነ ርኅራኄ የሌላት መሆኑን የጠቀሰው ቴዎድሮስ ዳግም ወጣቶችን ለማስጨረስ የምታደርገው እንቅስቃሴ የእናትነት አንጀት የሌላት መሆኑን እንደሚያሳይ ተናግሯል። ፈትለወርቅ ልጅ ቢኖራትና የእናትነት ፍቅር ቢገባት ኖሮም ሌሎችን ልጆች ለሞት ለመማገድ እንዲህ አትጨክንም ነበር በሚል የሰነዘረው ወቀሳ ግለሰቧ ከግል ጥቅሟ ባለፈ ለሰው ልጅ ሕይወት ያላትን ግድየለሽነት የሚያጋልጥ ሆኖ ቀርቧል። በአጠቃላይ ቴዎድሮስ ጸጋዬ ዳግም ወደ እልቂት የሚወስዱ መንገዶችን በጽኑ በመቃወም ሕዝቡ ከቀድሞ ስህተቱ ተምሮ በቃ ሊል እንደሚገባው አሳስቧል። ካውንስሉ የመንግስት ስልጣን አስጠባቂ ነው። የጴንጤውን ሕዝብ ለፖለቲካ መያዝ ነው ስራቸው። ዘማሪ ደረጀ ከበደ በመዝሙር ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው፣ ራሱን ዝቅ ያደርጋል እንድትሉኝ አይደለም። እውነቴን ነው። ይህ ደግሞ የብዙዎች ህይወት ነው። እኔ መናገር የምችለው ስለ ራሴ ብቻ ነው። ካውንስል የሚሉት የፖለቲካ ሰራተኛ ነው ሲልም ተችቷል። የጴንጤው ህዝብን መያዝ ነው ስራቸው። ለወንጌልና ለወንጌል አማኙ የቆሙ ግለሰቦች አይደሉም ሲል አለመሆናቸውን አንስቷል። ከዚሁ ከዶክተር ደረጀ ከበደ ንግግር ሳንወጣ ካውንስል ሲል የጠቀሳቸው ካውንስሉንም ሆነ የህብረቱ መሪዎች የተባሉት ቀደም ብሎ ሆነ ዛሬም ከሰሞኑ ጭምር እንደሚታዩት የተመረጡበት የወንጌል አማኙን ተቋም መብት በውስጥ ያሉ ሌሎች ጉዳዮች ከማስከበርና ከማስጠበቅ ይልቅ ለፖለቲካው ቋሚና ፊት ተሰላፊ ሆኖ በየጉባኤ መድረኮች፣ በየማህበራዊ ሚዲያዎች፣ በየመግለጫዎቹ፣ በኮንፈረንሶቹ፣ በየአምልኮ መድረኮች ህዝበ አማኙ ጌታን ለማምለክ በተሰበሰበበት የፖለቲካ ጉዳዮችን አጀንዳ በማድረግ ወንጌል መሰደቢያ የሆኑ ወንጌል ያቀለሉ የመላ አማኙን ልብ የሰበሩ በእነሱ አንገት እስኪደፋ ያደረሱ ነፍሳት በወንጌል እንዳይድኑ እንቅፋት ሆኖ ተበራተው ሲስተዋሉ እንደነበር ዛሬም በዚሁ ለጥቀው መወሽከታቸው መላውን ወንጌል አማኝ ማስቆጣቱና በእነኚህ መሪዎች እምነት ማጣቱን ጨምሮ ከመላው ህዝብ አማኝ ነቀፌታና ተቀባይነት ማጣታቸው በሁሉም አማኞችና አባል በሆኑ ቤተ እምነቶች አስነስቶ እንዳለ ይታወቃል። ግለሰቦቹ በተለያየ ጊዜ በተለያየ አካባቢዎች አማኙ ለወንጌል በወጣበት ሲደበደብ፣ ቤተክርስቲያናት በሳት ሲጋዩ፣ ምዕመናን ከነቤተሰቦቻቸው ከነጎጇቸው ሲገደሉና ሲቃጠሉ፣ ጴንጤዎች የተመሳሳይ ጾታ ግንኙነት ሲፈጻሚ አፍቃሪ ናቸው፣ የአዳር ፕሮግራም የሚያደርጉት ለዚህ ዓላማ ነው በአደባባይ የተባለ እናት አባቶቻችን ወላጆቻችን ጭምር ሲሰደቡ፣ ቤተክርስቲያናት ዘይት፣ ሶፍት፣ ውሃ ሲሸጥ ከነጋዴና ከሐሰተኛ ነቢያት ጋር ህዝብን በማስፈራሪያነት እየተጠቀሙ በድርድር ገንዘብ በመቀበል መልሰው አንዳች እርምጃ ይቅርና መጠቀሚያ ሲያደርጉ በቅርቡ እንኳን በወይዘሮ ገነት ፖድካስት መላው ጴንጤ ማህበረሰብና አገልጋይ ጭምር በሃይማኖቱ እንዲሸማቀቅና እንዲወገር የስም ማጠልሸት ሲደረግበት ዝምታ መርጦ መገኘታቸው ይታወቃል። በዚህ ላይ ያገኘነው የተረጋገጠ መረጃ ስላለ በሰፊው ይዘን እንመልሳለን ይላል ደረጀ። እዚሁ መሪ የተባሉት የወንጌላውያን አማኞች ተቋም መሪ ከመሆን ካድሬነት ባህሪ የተጠናወታቸው ለጥቅማቸው ያደሩ መሆናቸው አንዳቸው ወንጌል ጠረን የማይታይባቸውና ተግባራቸው ያን የሚያመለክት ሆኖ በመገኘቱ አማኙ ማህበረሰብ ሆነ እያንዳንዱ አብያተ ክርስቲያናት በእነኝህ አብሯቸው ባሉ በተቋሙ ጭምር እምነት እንደሌለው በተደጋጋሚ እየገለጸ ይገኛል። ዶክተር ደረጀ ከበደ ቬኔዙላው ፕሬዝዳንት $400,000 በቁማር የበላው ወታደር። ቬኔዙላውን ፕሬዝዳንት ኒኮላስ ማዱሮን ለመያዝ $400,000 በቁማር የተሯረደውና እሳቸውን በመያዝ ኦፕሬሽን ውስጥ የነበረው የአሜሪካ ወታደር ቁማሩን ከበላ በኋላ ዘብጥያ ወረደ። የቀድሞውን የቬኔዙላ ፕሬዝዳንት በቁጥጥር ስር ለማዋል በተደረገ ዘመቻ ላይ የተሳተፈ የአሜሪካ ልዩ ኃይል አባል ምስጢራዊ ወታደራዊ መረጃን ተጠቅሞ በውርርድ ቁማር ተሳትፏል በሚል ተወንጅሎ ታሰረ። የአሜሪካ ፍትህ ቢሮ ጋኖን ኬን ቫን ዳይክ ላይ መጀመሪያ ክስ መስርቶ የነበረው በክሪፕቶ የሚታገዘው ፖሊማርኬት ላይ ምስጢራዊ መረጃን ተጠቅሞ ግብይት ፈጽሟል በሚል ነበር። ፍትህ ቢሮ ይህ በግልጽ ምስጢራዊ መረጃን ተጠቅሞ ገንዘብ ለማግኘት የተደረገ ሙከራ መሆኑ በፌዴራል ሕግ መሰረት ሕገ ወጥ ነው ብሏል። ቫን ዳይክ በሰሜን ካሮላይና በሚገኝ ፎርት ብራግ ተመድቦ የሚሰራ የአሜሪካ ጦር አባል ሲሆን በቁማር $400,000 አሸንፏል። የአሜሪካ ጦር የቀድሞውን የቬኔዙላ ፕሬዝዳንት ማዱሮን እና ባለቤታቸውን ሲሊያ ሎረንስን የአውሮፓ አቆጣጠር ጥር 3 2018 በሌሊት በፈጸመው ድንገተኛ ጥቃት ካራካስ ውስጥ ከሚገኙ መኖሪያ ቤታቸው በቁጥጥር ስር በመዋል ለኒውዮርክ ወስደዋቸዋል። ከዚያ በኋላ በኒውዮርክ ፍርድ ቤት በጦር መሳሪያና የአደንዛዥ ዕፅ ወንጀል ክስ እንዲመሰረትባቸው ቢደረግም ማዱሮ ግን ክደው ተከራክረዋል። ቫን ዳይክ ኦፕሬሽን አብሶሉት
ቮልቭ በመባል የሚታወቀውን የዘመቻውን ጊዜና ውጤት በተመለከተ ተወራርዷል በሚል ተጠርጥሯል። ትርፍ ለማግኘት በሚል የተደረገ ነው ሲል የፍትህ ቢሮ ሐሙስ ዕለት ባወጣው መግለጫ አስታውቋል።